እስኪ ያስቡትማ በአዲሱ ትምህርት ቤታችሁ ተወዳጅ ለመሆን ስትሉ ታዋቂ ኢንተርኔት ተጽዕኖ ፈጣሪና ሀብታም መስላችሁ መቅረብ ጀምሩና የልጅነት ጓደኛችሁ ግን እውነተኛ ማንነታችሁንና ውሸታችሁን እያወቀ ቢፈታተናችሁስ? እንዲሁም እሱ እውነታችሁን እንዳይወጣባችሁ ስለምኑት በልጅነታችሁ ለመጋባት ቃል ተጋብታችሁ እንደነበር በሰው ፊት ተናግሮ ቢያወርዳችሁስ? በተለይ ደግሞ የምታመልኩትና እጅግ የምትወዱት ሚስጥራዊ የኮሚክ የስዕል ታሪክ ጸሐፊ ራሱ ያው የምትጠሉት የልጅነት ጓደኛችሁ መሆኑን በድንገት ብታውቁስ? የዚህም በልጅነት ፍቅር በሚስጥርና በብዙ ውጣ ውረዶች የተሞላ እጅግ አስደናቂ የፍቅር ታሪክ መጨረሻ ስታዩት በእርግጥም ትወዱታላችሁ። ታሪኩን ከመጀመራችሁ በፊት ግን ቪዲዮን ላይክ፣ ሼር ማድረጋችሁ እንዳትረሱ። እንዲሁም ለቤቱ አዳዲሶች ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛችኋለን። አብራችሁን ቆዩ። ዳና የተባለችው ይህች ንጹህ የገጠር ልጅ ዛሬ በአዲሱ ትምህርት ቤቷ የመጀመሪያ ቀኗን ለመጀመር በደስታና በፍርሃት ተውጣ ወደ ግቢው ትገሰግሳለች። ነገር ግን እንደደረሰች አጋጣሚው አልተከናወነላትም። በስህተት የተሳሳተ የትምህርት ቤት ዩኒፎርም ስለለበሰችም ሌሎች ተማሪዎች በሙሉ በዙሪያዋ ተሰብስበው በታላቅ ሳቅ ያፊዙባታል። በዚህ አዋራጅ አጋጣሚ ተበሳጭታና በትምህርት ቤት ውስጥ ተወዳጅነትን ለማግኘት ስትል ከእውነታው የራቀች ታዋቂ ኢንተርኔት ተጽዕኖ ፈጣሪ መስላ መቅረብ ትጀምራለች። እውነቱን ከሚያውቀው የልጅነት ጓደኛዋ ናንጂ በስተቀር የተቀሩት ተማሪዎች በሙሉ የፈጠረችውን ታሪክ አምነው ይቀበሏታል። ናንጂ በትምህርት ቤቱ በጣም ተወዳጅ ልጅ ከመሆኑም በላይ የዳና የልጅነት የቅርብ ጓደኛ በመሆኑ ሌሎች ተማሪዎች ዳናን እንደ አማልክት አግዝፈው ሲገልጧት፣ እሱ ግን የድሮ ቁጡና ሻካራ ባህሪዋ በግልጽ ስለሚታወሰው ሁኔታው ግራ ያጋባዋል። በመሆኑም እየዋሸች እንደሆነ በግልጽ ይናገራል። ዳና የፈጠረችው ሚስጥር ይፋ ሆኖ እንዳታፍር ብላ ናንጂን በለሆሳስ ብትለምነውም እሱ ግን የሰጠችውን መለመን ወደ ጎን በመተው በልጅነቷ ሳሞችን ትሰጠው እንደነበርና አድገው ለመጋባት ቃል ተጋብተው እንደነበር በብዙ ተማሪዎች ፊት በመናገር ያሳፍራታል። በዚህም ምክንያት ዳና በኩፍኛ ሁኔታ ትዋረዳለች። በተለይም እርስ በርስ እንደሚዋደዱ የሚያወሩ ወሬዎች በኢንተርኔትና በትምህርት ቤቱ መንደር ውስጥ በስፋት ሲሰራጩ ናንጂ በዝምታውና በጥንቃቄ በተሞላ እይታው ይፈታተናታል። ቤት በደረሰች ጊዜ በጥልቅ ቁጣ የተሞላችው ዳና በንዴት የልጅነት የጋራ ፎቶዋቸውን በመቀስ ለመቁረጥ ትሞክራለች። ነገር ግን ውስጣዊ ስሜቷና አቅም ማጣቷ ልታደርገው እንደማትችል ያደርጋታል። በኋላ ላይ ናንጂ ድንገት እርዳታ ሲጠይቃት እንደገና ታገኘዋለች። ምንም እንኳን ልትገፋውና ልትርቀው ብትሞክርም በስፖርት ልብሱ ውስጥ ከጎዳና ያዳነውን ትንሽ የድመት ግልገል በፍቅር ተሸክሞ ስታየው ልቧ ይማሟል። ድመቷን በጥንቃቄ በታላቅ ፍቅር መንከባከብ ስትጀምር እሷ ወደ እሱ ቀረብ ባለች ቁጥር ናንጂ በእግሩ ላይ የደረሰበትን ቁስል ብታስርለትም እንኳን በደስታ ፈገግ ይላል። ለእሷ በልቡ ውስጥ ደብቆት የነበረው ጥልቅ ስሜትም እንደገና በኃይል ማደግ ይጀምራል። በተጨማሪም ዳና የባሊ ተደናቂ እንደሆነች ይገልጣል። ነገር ግን አዲሱና ጥብቅ አስተማሪዋ ሱ ወደ እሱ በቀረበች ቁጥር ውስጧን በጭንቀትና በብስጭት ትሞላዋለች። በነገው ዕለት አስተማሪውን ዳናን አግኝቶ ለትምህርት ቤቱ ጋዜጣ የሚሆን ስዕል እንድትስል በግልጽ ይጠይቃታል። ምክንያቱም ዳና ከዚህ ቀደም ሰዓሊ ነኝ ብላ ተናግራ ስለነበር ነው። ዳና አቅሟን አውቃ እምቢ ልትልና ልትከራከር ስትል ናንጂ በፍጥነት ጣልቃ በመግባት በምትኳ በደስታ ነው የምታደርገው ብሎ ይመልሳል። ዳና በውስጧ በናንጂ ድፍረትና ጣልቃ ገብነት በጣም ብትናደድም ለጊዜው ግን የተስማማች ትመስላለች። በመንገድ ላይ ናንጂ በቅንነትና በፍቅር ቦርሷን ሊሸከምላት ሲል እሷ ግን ሕይወቷን ሊያበላሽ ብቻ እንደሚፈልግ ተናግራ በቁጣ ትገፋዋለች። በዚህም ሁለቱም በንዴትና በቅሬታ ይለያያሉ። ሆኖም ናንጂ ዳናን በበደለበት ስሜት ተጸጽቶ በፍጥነት አስቆሞ ይቅርታ መጠየቅ ይጀምራል። በዚያው ቅጽበት አንድ ሰው ከዳና ጋር በኃይል ሊጋጭ ሲል ናንጂ ሕይወቱን አደጋ ላይ ጥሎ ያድናታል። ዳና በድንጋጤ ትገፋዋለች። ነገር ግን እንዳለመታደል ሆኖ እሱ መሬት ላይ ወድቆ እግሩ ይዞራል። ከዚያም ናንጂ ወደ ዳና ለመቅረብና እንክብካቤዋን ለማግኘት ሲል እግሩን በጣም እንደታመመ ያስመስላል። ልቡም በፍቅር ተመልቶ ዳና በልጅነታቸው የዘላለም ፍቅር ምልክት አድርጋ ሚንት ወይም የከንፈር ቅጠል የሰጠችበትን ቅጽበት በደስታ ያስታውሰዋል። ናንጂ ያችን ቅጠል በሀብል ውስጥ ጠብቆ እንዳስቀምጣትና ማታ ማታም ከመተኛቱ በፊት ከልቡ ጋር አጣብቆ እንደሚይዛት በግልጽ እንረዳለን። ከዚህ በኋላ ዳና አዋቂና ጎበዝ መስላ ለመታየት ስትል የቤት ስራ ትገለብጣለች። ነገር ግን አስተማሪ ወዲያውን ይዛታል። ዳና ብቻዋን እንዳትቀጣና ጉዳት እንዳይደርስባት ሲልም ናንጂ እሱም እንደገለበጠ በውሸት ይናገራል። በቅጣቱ ምክንያት ሁለቱም ማታ ትምህርት ቤት እንዲቆይ ይደረጋል። ዳና ናንጂ በስዕል ረገድ በጣም ጎበዝ ወይም ሊቅ መሆኑን የምታውቀው በዚያው አጋጣሚ ነበር። ህልሙ ታላቅ ሰዓሊ መሆን እንደሆነና ወደ ስዕል ዩኒቨርሲቲ ለመግባት የሚያስፈልገውን ገንዘብ ለመቆጠብ በመጽሐፍ መደብር ውስጥ ጠንክሮ እንደሚሰራ ይነግራታል። ይህንን እውነት ካወቀች በኋላ ዳና ናንጂ በእውነት የተቀየረና የተለየ ሰው መሆኑ
መሆኑን መረዳት ትጀምራለች። በኋላ ላይ ምንም እንኳን የዳና ኃላፊነት የነበረው ቢሆንም ናንጂ ለክፍሉ የሚሆን ትልቅ የግድግዳ ስዕል ይስላል። ነገር ግን ምስጋናው በሙሉ ለዳና ብቻ ሲሰጥ ናንጂ እንደ ካሳ ለአንድ ሳምንት ሙሉ አገልጋይ እንድትሆን ይጠይቃታል። ዳናም ሌላ አማራጭ ስላልነበራት ልትስማማ ትገደዳለች። በዚህ ምክንያት ናንጂ ሊያበሳጫት ይጀምራል። እሱና ለጓደኞቹ መጠጥ እንድታመጣ ይነግራታል። እሷን ወዲያውኑ ታመጣለች። የናንጂ ጓደኞች ዳና እያንዳንዱን ጥያቄውን ስለምታከብር እንዳለቃ ማየት ይጀምራሉ። ይህንን ያየው ናንጂ አዝኖ መጠጡን ወደ ዳና ፊት ያቀርባል። እሷ ግን ደንግጣ በመደፋቷ መጠጡ በልብሱ ላይ ይፈሳል። የናንጂ ሸሚዝ ሙሉ በሙሉ ስለሚበላሽ ዳና ለማጠብ ወደ ቤቷ ትወስደዋለች። ማንም በማያይበት ጊዜም በሚስጥር ልትሸተው ትሞክራለች። ነገር ግን ወዲያውኑ ራሷን ታቆማለች። ናንጂ ዳና የአንድ ኮሚክ ወይም የስዕል ታሪክ ጸሐፊ ትልቅ አድናቂ መሆኗን ይረዳል። ነገር ግን ያ ሚስጥራዊ ሰው ራሱ እንደሆነ እሷ ፍጹም አታውቅም ነበር። ከዚህ በኋላ የዳና ጓደኛ ናንጂን ትወደው እንደሆነ በጥብቅ ትጠይቃታለች። ዳና ግን ውሸት ብላ ትክዳለች። ጓደኛዋ ጓቻ ይህ ጥሩ እንደሆነ ትናገራለች። ካልሆነ ግን የዙ ጠላት ልትሆን ትችላለች። ዙ አሁን ከውጭ ሀገር የተመለሰች የትምህርት ቤቷ አለቃ ስትሆን ሁሉም የናንጂ ፍቅረኛ ነች ብለው ያምናሉ። ዙ ከዳና ጋር ሰላምታ ከተለዋወጠች በኋላም ናንጂን እንዳየች ወደ እቅፉ ገብታ ስጦታ ሰጠዋለች። ናንጂ መቀበል እንደማይችል ይናገራል። ዙ ግን እንደሷ ውድ ስለሆነ እንዲይዘው ትጎተጉተዋለች። እርስ በርስ በጣም ቀርቦ ማየቷ ዳና በጥልቅ ያሳዝናታል። ጓቻ ሲያስረሳት ዙ በጣም እንደምትቀናና ማንኛውም ልጅም ወደ ናንጂ እንደምትቀርብ እንደምታደርግ ይነግራታል። ምንም እንኳን ናንጂ ሁልጊዜ ለሷ ቅዝቃዜ የሚያሳይ ቢሆንም ከዚህ በኋላ ዳና ናንጂን ሙሉ በሙሉ ለመርሳት ትሞክራለች። የጋራ ፎቶዋቸውንም መሬት ውስጥ ትቀብረዋለች። በክፍል ውስጥ ናንጂ የዳናን ትኩረት ለመሳብ በተደጋጋሚ ይሞክራል። ይህም ዙን በንዴት ዳናን በሚስጥር እንድትሳደብ ያደርጋታል። ነገር ግን ዳና መታጠቢያ ቤት ውስጥ ቆማ ሁሉንም ነገር እየሰማች እንደሆነ ዙ አታውቅም። ለዚህም ምላሽ ዳና የዙን የክፍል አለቃነት ቦታ ትወስዳለች። ሁሉም ለሷ ድምጽ ስለሚሰጡም ዙ የበለጠ ትናደዳለች። ሆኖም በኋላ ላይ ዳና ናንጂን እና ዙን በባህር ዳርቻ ላይ እንደ ፍቅረኛሞች አብረው ስታስባቸው በቅናት ታብዳለች። ከዚህ በኋላ የትምህርት ቤት የዳንስ ዝግጅት ሀሳብ ታቀርባለች። ናንጂ ጉዳት ቢኖርበትም ከዳና ጋር ለመደነስ የመጀመሪያ ሆኖ ይመዘገባል። ዳና እሷ በቋሚነት ሊጎዳ ስለሚችል ከሱ ጋር እንደማትደንስ ተናግራ እምቢ ትላለች። ናንጂ ግን እስከ ምድር ዳርቻ ድረስ ስለሚከተላት ከዳና ጋር ለመደነስ ሲል ማንኛውም ህመም እንደሚቋቋም ይመልሳል። በዚያን ጊዜ አንዲት ልጅ ስለምታያቸው ዳና ማንም እንዳያውቅ ናንጂን እንደምትጠላው ታስመስላለች። በኋላ ላይ አስተማሪው የዳና የዳንስ ቡድን ሙሉ በሙሉ የተበላሸ መሆኑን አይቶ አሉታዊ ነጥብ ሊሰጣቸው ሲል በድንገት ናንጂ ለመርዳት ይመጣል። ከዚህ በኋላ ሁሉም በጣም ስለሚለማመዱ እግራቸው ማመቅ ይጀምራል። ሁለቱም በየቤታቸው ለየብቻቸው ሲለማመዱም ለዘላለም አብረው ሲደንሱ ያልማሉ። ናንጂ በጣም በፍቅር ከመሞላቱ የተነሳ በሚሰራበት ቦታ እንኳን መደነስ ይጀምራል። ከዚህ በኋላ ዳና በቁምጣ ወይም በውስጥ ልብስ ብቻ ወደ ነበረበት የናንጂ ቤት ትደርሳለች። ናንጂ ዳና የሚወደው የኮሚክ ጸሐፊ እሱ መሆኑን እንዳታውቅ በፍጥነት ስዕሎችን በሙሉ ይደብቃል። ከዚያም ዳና ናንጂ ወደ እሷ የቀረበ ያህል እንዲሰማው ሲል በልጅነቷ ትኖርበት የነበረውን ቤት እንደገዛው ስታውቅ ትደነቃለች። ከዚህ በኋላ ሁለቱም ለትምህርት ቤቱ ዳንስ በጣም በማፈር ይለማመዳሉ። ፊታቸው በዝግታ እየቀረበ ይመጣል። ዳና እግሮቿ ወደ ፍቅር ደመና እንደተቀየረው ያህል በየጊዜው የተሻለ መደነስ ትጀምራለች። በድንገት ናንጂ ከጀርባዋ መጥቶ ወገቧን ይነካታል። ዳና ግን በቁጣ ገፍትራ ሁል ጊዜ በሷ ላይ መጥፎ ባህሪ እንደሚያሳይ ትናገራለች። ናንጂ ከልቡ ይቅርታ ይጠይቃታል። በኋላ እሷ የሰጠችውን ተክል ሲነሳ ሁለቱም በጥልቅ ፍቅር እርስ በርስ ይተያያሉ። ዳና ተጨንቃ ውሃ ስትጠይቅ ናንጂ በጣም ቆንጆ ሆና ስላገኛት ለስዕሉ ሞዴል እንድትሆነው ይጠይቃታል። በመስኮቱ አጠገብ ቆማ ጸጉሯን አስተካክላ እንደ ቆንጆ እይታ ትቆማለች። ናንጂ በጥንቃቄ ሊስላት ይጀምራል። በፊቷ ላይ እንደሚወድቀው ብርሃን እንደምታበራ በመናገርም ጥልቅ ስሜቱን ይገልጻል። ፖዝ ስታደርግ ዳና እንቅልፍ ይወስዳታል። ናንጂ በዝግታ ወደ እሷ ቀርቦ ፊቷን በለስላሳው ይነካታል። በድንገት ነቅታ ትገፋዋለች። በእውነቱ ለናንጂ ያላት ስሜት እየጠነከረ ስለመጣ የተቀበረውን ፎቶዎቿን አውጥታ ከልቧ ጋር አጣብቃ ትይዘዋለች። ናንጂ የዳና የዳንስ አጋር በመሆኑ ትቀናለች። ከውድድሩ በፊት ቀሚሶቻቸው ይሰረቃሉ። ዳና ለአልባሳቱ ኃላፊ ስለነበረች ሁሉም እሷን ይወቅሳሉ። ምንም እንኳን በቅናት የተደረገ ድርጊት እንደሆነ ቢታወቅም አዳዲስ የተቀቡ ልብሶችን በመፍጠር ችግሩን ይፈቱታል። በአንድነታቸው ሌሎችን በመማረክ የመጀመሪያ ደረጃን ያሸንፋሉ። በድንገት የዳና የድሮ ፍቅር ሊን ወደ ከተማ ይመለሳል። እሱን ለማግኘት ወደ ኤርፖርት ትቸኩላለች። ነገር ግን በእቅፉ ውስጥ ራሷን ስታ ወደ ሆስፒታል ትወሰዳለች። የደሟ ስኳር ዝቅተኛ እንደነበርም ይገለጣል። ሊን ወደ ናንጂ ይደውላል።
ናንጂ ወደሷ በመቸኮል ጣፋጭ ነገሮችን ያመጣላታል። ነገር ግን ለሊን ብላ በጣም ተኳኩላ ማየቱ ያሳዝነዋል። ሊን ወደ ትምህርት ቤታቸው ይቀላቀላል። ወዲያውኑ ትኩረት በማግኘቱም ናንጂ እንዲቀና ያደርገዋል። ይህንን ያየው ናንጂም በጣም ተናዶ ሊንን ለባስኬትቦል ጨዋታ ይፈታተነዋል። ሊንም ይቀበላል። ሁለቱም ጠንክረው ይለማመዳሉ። ሁለቱም ዳናን ለመማረክ የተቻላቸውን ይሞክራሉ። እሷ ግን ልቧ በሁለቱ መካከል ስለተከፈለ ለማን ድጋፍ መስጠት እንዳለባት መረዳት አልቻለችም። በመጨረሻም ናንጂ ያሸንፋል። ነገር ግን ዳና እንክብካቤ መስጠትና ደስ ማለት ሲገባት በሊን የተጎዳ እጅ ላይ የበለጠ ትጨነቃለች። ይህም ናንጂን በጥልቅ ይጎዳዋል። አዝኖና ተሸንፎም ይወጣል። በኋላ ላይ ዳና የአባቷን ልደት ታከብራለች። ናንጂ ሳይታሰብ ይደርሳል። አባቷና ናንጂ ለብዙ ዓመታት ጓደኛ እንደነበሩም ስታውቅ ትደነቃለች። ከፍቺው በኋላ ዳና ከአባቷ ጋር በመሄዱ አባቷን ብቻውን ትተው ነበር። አንድ ቀን ናንጂ ለዳና የፍቅር ደብዳቤ ለማድረስ መጥቶ ነበር። ነገር ግን እሷ ቀድማ ሄዳ ነበርና ለሰዓታት ጠበቃት። ሳትመለስ ስትቀር ግን አባቷ ወደ ውስጥ ጠራው። ጓደኛሞችም ሆኑ። ዳና በብቸኝነት ጊዜያቱ አባቷን ስለደገፈው ናንጂን አመሰገነችው። ናንጂም አባቷ ቆንጆ ልጅ ያለው ጥሩ ሰው እንደሆነ ያመሰግነዋል። በዚህ መሃል ዙ የናንጂን ፍቅር ለማሸነፍ ሆን ብላ ወደሱ ትቀርባለች። ይህም ዳና የተሰወረ ቅናት እንዲሰማት ያደርጋታል። ንዴትም ታሳያለች። ይህም ናንጂን ግራ ያጋባዋል። ከዚያም ሊን ዳናን ለቀጠሮ ይጋብዛታል። ከትምህርት ቤቱ ከሄደች በኋላ በጣም አዝኖ እንደነበር ነገር ግን እንደገና በማየቱ ደስተኛ እንደሆነ ይነግራታል። ዳና አመስጋኝ ትሆናለች። በመገናኘታቸውም ይቀጥላሉ። ነገር ግን አንድ ቀን እናቷ ይዛቸው እንዳትወጣ ታግዳታለች። ዳና በሚስጥር ወደ ባህር ዳርቻ ትሄዳለች። ነገር ግን ሊን ለሰዓታት አይመጣም። ናንጂ ይህንን ሲያውቅ ዙን ትቶ ወደ ዳና ይቸኩላል። ሊን እንደሱ እንደማይወዳትም ይነግራታል። ዳና ግን ራሱን የሚወድ ፍጡር ትለዋለች። ናንጂ ባዶ እግሯን አይቶ ለምን ሌላ ሰው መስላ እንደምትቀርብም ይጠይቃታል። ዳና ሰዎች እውነተኛ ማንነቷን እንደማይወድላት እንደምትፈራም ትናገራለች። ናንጂ ግን ያ የማይቻል መሆኑን ያረጋግጥላታል። ቃላቱ እምነቷን ይመልሱላታል። በነገው ዕለት የኢንተርኔት ተጽዕኖ ፈጣሪ መስሎ መቅረብን ለማቆም ትወስናለች። ሆኖም ከመናገሯ በፊት አስተማሪው በፕሬዝደንቱ ፊት መድረክ ላይ እንድትስል ይጠራታል። መሳል እንደማትችልና የተናገረችው ሁሉ ውሸት እንደነበርም ይጋለጣል። ዳና የገጠር ልጅ በመሆኗ ሰዎች ስለሚንቋት አማልክት መስላ ቀረበች ብላም ትናገራለች። ነገር ግን የክፍል ጓደኞቿ ውሸታም ብለው ችላ ይሏታል። ናንጂም ለቀናት ያጽናናታል። አስተማሪዋ እንኳን በየቀኑ የበለጠ ቆንጆ እንደምትመስል ይናገራል። በነገው ዕለት ዳና የምትወደው የኮሚክ ጸሐፊ ፌርማ ለመስጠት እንደሚመጣም ታውቃለች። ወደ ዝግጅቱ ለመሄድ ትዘጋጃለች። ይህንን ያየው ናንጂ ትንሽ ይጨነቃል። ምክንያቱም እሱ የዳና የሚወደደው ሰዓሊ ነበርና። ስለዚህ ዳና እውነተኛ ማንነቱ እንዳታውቅ ናንጂ የሱፐር ሂሮ ልብስ ለብሶ ወደ ፌርማ ዝግጅቱ ይሄዳል። ከሩቅ ዳናን አይቶ ከሊን ጋር መሆኗን ያውቃል። ይህንንም ሲያይ ልቡ ከውስጥ ይሰበራል። በዚያን ጊዜ አንዳንዶች ሴቶች እየሰለላቸው እንደሆነ ስላሰቡ ቦታውን ትቶ ወደ ሌላ ቦታ ይሄዳል። በተመሳሳይ ጊዜ ዳና በድንገት ደረጃ ላይ ትሰናከላለች። ናንጂ ከየት መጣ ሳይባል ከከባድ የራስ ጉዳት ከማድረሷ በፊት ያድናታል። ዳና ፊቱን ማየት ትፈልጋለች። እሱ ግን ማንነቱን ሳይገልጽ ይሸሻል። በዚህ ምክንያት ናንጂ ለፌርማው ፕሮግራም የዶሮ ራስ ጭንብል ያደርጋል። ተራው ሲደርስ ዳና በትንሽ ጥርጣሬም ታያዋለች። ምክንያቱም እጣ ፈንታቸው በፍቅር የተሳሰረ ያህል የሆነ የሚታወቅ ስሜት ይሰማታል። ፎቶ ሲነሱ ናንጂ እድሉን ተጠቅሞ ወደሷ ይቀርባል። ለመጀመሪያ ጊዜም የዳና ነቅፍ ይሰማዋል። በኋላ ላይ አድናቂዎቹን ፊቱ ማየት ስለፈለጉ ለፊት መገለጥ እጣ ይወጣል። እድለኛ አሸናፊውም ሊን ሲሆን ወደ መድረክ ወጥቶ ሊን ብቻ ፊቱን ያያል። ናንጂ ማስኩን ሲያወልቅ ሊን ከማስኩ በስተጀርባ ናንጂን በማየቱ ደንግጦ ምን ማድረግ እንዳለበት ግራ ይገባዋል። በኋላ ላይ ናንጂ ሚስጥሩ እንዳይወጣበት ይለምነዋል። ሊን ይስማማል። ነገር ግን ሊን አንድ አስከፊ ቅድመ ሁኔታ ያስቀምጣል። ናንጂ ለዘላለም ከዳና እንዲርቅ። የናንጂና የዳና ዕጣ ፈንታ አሁን በከባድ ፈተና ላይ ወድቋል። የዳናን ፍቅር ለማግኘት ሲል ህይወቱን ሙሉ ሲታገል የነበረው ናንጂ ይህን ከባድ ቅድመ ሁኔታ ተቀብሎ ከዳና ይርቅ ይሆን ወይስ እውነቱ ተገልጦ የዳና ልብ ከሊን ይልቅ ወደ ናንጂ ያደላ ይሆን? መልሱን ይዘን በሁለተኛው ክፍል እንመለሳለን። ይህን ታሪክ ከተመቻችሁ ቀጣይን ክፍል እንዳያመልጣችሁ አሁንኑ የታችኛውን የሳብስክራይብ ቁልፍ በመጫን የአስደናቂ ታሪኮቻችን የቅርብ ቤተሰብ ይሁኑ። ድጋፎትን የሚያሳዩን። መልካም ቆይታ።